የድሬዳዋ ከንቲባ ቁርአናችንም ይላቸዋል ብሎ ትንሽ አስደምጣቸው። ወይንም እነኚህ ከፍጥረታት ሁሉ መጥፎዎች ይላቸዋል ብሎ እንትኑ ሲል ሰምተዋል፣ አሰምቸዋለሁ። አክቹዋሊ አብዛኛው ክርስቲያኑ አያውቀውም። ሙስሊሞቹ ግን ታክቲካል ናቸው። ሲስተማቲክ በሆነ ሁኔታ ነው የሚሰሩት። የድሬዳዋው ከንቲባ አምልጦት ነው የተናገረው። ስሜታዊ ሆነው አወጧትም፣ በሚስጥር ነው የሚይዟት። ቁርአኑ እንደሚለው፣ ሐዲሱ እንደሚለው፣ መጽሐፉ እንደሚገልጸው ትግራዮችን እንዴት እንደሚገልጻቸው አምልጦት ተናግሮታል። ይህንኛው ኢቨን ትግራዮች ያውቁታሉ። አይዶን ነው የሚያውቁ አይመስለኝም። ዚስ ማች ሶሪ እንደዚህ ጥላቻ እንደተዘራባቸው መጽሐፍቶቹ ላይ እንዳሉ እነኚህ ትንሾች ናቸው። ገና ምናወጣቸው አሉ። ቀጣይ ኤኔስ ቀጥልሽ። ይሄ እንግዲህ የምታዩት ግለሰብ ማለት ነው የድሬዳዋ አይ ቲንክ መስተዳድር ነው መሰለኝ ነው ሙስሊም ነው እና ስለ ትግራዮች አንድ የተናገረው ነገር ነበር በአንድ ወቅት እና ሃይማኖቱ ላይ ያለውን ነገር ጠቅሶ ነው እየተናገረ ያለው ሙስሊም በመሆኑ ማለት ነው። እና የሚሉትን አዳምጡት። እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለብጣል፣ ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው። እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው። በህይወት እንኳን ኖሮ ብትጠይቃቸው ይህንን ሊገልጹ አይችሉም። ኦኬ ከፍጥረት ሁሉ መጥፎ ናቸው የሚለውን ናሬሽን ከፍጥረት ሁሉ መጥፎ ናቸው የሚለውን ትረካዞ ነው እንግዲህ ቁርአናችንም ይለዋል። ትግራዮችን ከፍጥረት ሁሉ መጥፎ ናቸው ቁርአናችንም ይላቸዋል ብሎ የተነሳው ምንድነው? አስተምሮቱ ስለሆነ ነው፣ እምነቱ ስለሆነ ነው። እምነቱ ምንድነው? እሱ ትግሬ ማለት ከፍጥረት ሁሉ መጥፎ ነው፣ ከሴጣንም መጥፎ ነው። ውሽስ ከፍጥረት አንዱ ሴጣን ስለሆነ ይህንን ትርክት የተነሳው ምንድነው? የማርያም ቤተክርስቲያን አለቻቸው አክሱም ጽዮን፣ እነሱ ከፍጡራንም መጥፎ ናቸው፣ የተጠሉ ናቸው የሚለውን አስተምሮ ስለተነሳ ነው። አሁን አክሱም ጽዮን ጋር ሄደህ አክሱም ጽዮንን እያየህ ደም አይናቸው የሚለብሰው ለምንድን ነው? አስቀድሞ ነብያቸው ስላለ። የምን ቤተክርስቲያን አስመርና አሳያቸው። ማርያም ቤተክርስቲያን። አዲሱ መልሰው የማርያም ቤተክርስቲያን ማርያም የሚለውን አስመሩበት። ኢትዋዝ ኮልድ ማርያም የማርያም ቤተክርስቲያን አለቻችሁ። መንፈሱ የመሐመድን አስጨንቆት እኮ ነው ታውቃለህ። አክሱም ጽዮን አስጨንቀዋለች። ከሰይጣንም መጥፎ ናቸው። ይሄን አዲስ ቀደት ጥላለህ ወይንስ አክሱም ጽዮን ጋር ሄደህ እናንተ እቺ አክሱም ጽዮን ያለቻችሁ እነዚህ ናቸው ትላለህ? እነ ኡሙ ሰላማ እንግዲህ ኢትዮጵያ የነበሩ ናቸው። which አክሱም ጽዮን የነበሩ ናቸው። በስደት የመጡ ናቸው። በስደት መጥተው የቆዩ ናቸው። በስደት መጥተው ከቆዩ በኋላ ምንም እኮ መጥፎ ነገር እኮ አልተናገሩም። ወላ ቤተክርስቲያኒቱ ምርጥና ቆንጅዬ እንደሆነች ሲያወሩ ማሜ ቀና አለ ከጭንቅላቱ። ከዛስ እነሱ ከፍጡራን ሁሉ መጥፎ ናቸው አለ። ባጎረስኩ ተነከስኩ ማለት ከዚህ በላይ አለ? ባጎረስኩ ተነከስኩ የሚል አባባል አለ ታውቃለህ? ክርስቲያን አንተ ተረከዙን አነሳብኝ ይባላል። እሱ ለዳዊት ዳዊትም የተናገረው ነው። እንትና ማን ነበር? አይሁዳ ከሁለቱም ይሁዳም ትርጉም የለውም። አንተ ያልከው አይሁዳ ለይሁዳ ነው ያልኩት። አይሁዳ ነው ያልኩት።
አክቹዋሊ ለይሁዳ በሚለው እናያዘው። ያ ስለዚህ ይሄ አካል ሁለት ዲን አንድ ቦታ ላይ አብሮ ኤግዚስት ማድረግ የለበትም ብሏል አል መሐመድ። ሁለት ሃይማኖት በአንድ ቦታ ሊኖሩ አይችሉም። እኔ የታዘዝኩት ሌላውን ላሸበር ነው ብሏል። እናንተም ተዘጋጁላቸው። ሱራ 8:61 የክፈተው ተዘጋጁላቸው ለማሸበር ብሏል። ለዚህ ነው ብዙ ጊዜ የማሸበርን ተልኳቸውን ለማሳካት የሚጥሩት ትንሽ ሆነው እንደ ብዙ ሆነው ለማሸበር የሚታገሉት ይሄ ትእዛዝ ስላለ ነው። ለእነርሱም ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእነርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቋቸውን መናፍቃንን የምታሸብሩ ስትሆኑ ምን ስትሉ የምታሸብሩ ስትሆኑ አዘጋጁላቸው። ምን በሎላቸው? አዘጋጁላቸው። ባይዘዌ ገና ለወደፊት እኮ ነው እየተዘጋጀ መሳሪያ የምታስቀምጠው ቢላ እየመወረድክ ማለት ነው፣ ወደፊት ለማሸበር ስግደት ላይ ሙንታር ቦዘህ አላሁ አክበር ብለህ የምታሸብረው ሰላም ስለሌለህና ይሄ ትእዛዝ ስላለ እኮ ነው። ተዘጋጁላቸው እንዲህ እያሸበራችኋቸው የሚል ትእዛዝ ስላለ ነው። ይሄ የቆመ ትእዛዝ አይደለም፣ የሚሰራ ትእዛዝ ነው። እና ትግራይን ከፍጡራን በላይ ከየትኛውን ፍጡር አላነጻጽረውም ከሴጣንም በላይ መጥፎ ናቸው እያልክ መልሶ ደግሞ ተበደልን፣ ተሰደብን፣ ተነካን አይመጣውም። ቻይና ወድ አይደለም እስልምና ሊታከሙት የሚገባው የአይምሮ በሽታ ነው ያለችው። ወድ አይደለም እስልምና ሊታከሙት የሚገባ የአይምሮ በሽታ ነው ያለችው። ወድ አይደለም። ጃፓኖችን ባና ያደረጉ አይደለ ሙስሊሞች እንዳይመጡባቸው እና እንዳይቀበሩባቸው ነው ብቻ እንደዛ ነገር እንትን ብላለች። እንትን እያለ ነበር ምንም አይነት እስልምና እንትን እንዳይሉ። ኢቨን ኢሮፓኖች እኮ ናቸው አሁን ያበላሿቸው። የአረቦቹን አይተሃል አይደለ? ሙስሊሞቹን እነኚህ ዋብዮቹን ከኛ በላይ አታውቋቸውም። እያባለጋችኋቸው ነው። እኛ እየገረፍን ከአረብ ምድር ላይ እያባረርናቸው ነው። እናንተ ግን ቦታ እየሰጣችሁ እያባለጋችኋቸው ነው እያሉ ነው አረቦቹ። አንድ ጥያቄ ልጠይቃችሁ ክርስቲያኖች፣ የሙስሊሞችን አካሄድ በቀላሉ እንድትረዱት። ሳውዲ፣ ዱባይ፣ ቃታር ወይ እንደዚህ አደባባይ ላይ መንገድ ሲዘጉና ሲሰግዱ አይታችኋቸው ታውቃላችሁ? አይታችሁ ታውቃላችሁ? ሳውዲ ላይ መንገድ ዘግተው ሲሰግዱ አይታችሁ ታውቃላችሁ? ሳውዲ ነች ያለ እስልምና መሰረት። መዲና ላይ መንገድ ዘግተው ሲሰግዱ አይታችሁ ታውቃላችሁ? ሳውዲ፣ መዲና፣ ዱባይ መንገድ እየዘጉ ይሰግዳሉ? በፍጹም አያደርጉትም። አይቻልም። ገርፈው ነው የሚለቋቸው። እና ለምን ይመስላችኋል ክርስቲያን ያሉበት ቦታ ላይ ሆን ብለው ሞንታርቦ ትልልቅ እየከፈቱ የሚረብሹት? ለእነ አሜሪካ ሲያስተላልፉ ባለፈው ሰምታችኋል። እኛ እናውቃቸዋለን፣ እናንተ አታውቋቸውም። እኛ ገርፈን ከዚህ እያባረርናቸው ነው። እናንተ ግን ሰብአዊ መብት እያላችሁ ቦታ እየሰጣችኋቸው ነው እያሉ ማለት ነው። ራሳቸው አረቦቹ አታውቋቸውም፣ እስልምናውን ወይን አልተረዳችሁትም ማለት ነው። እዚህ እኛ ጋር አሸግረውን ገርፈን እያባረርናቸው ነው። የዋብያውን ሴክት በተለይ የጎዳና ደፍጠር ብለው አስበዋል። ሳውዲ ላይ መንገድ ዘግተው ሲሰግዱ አስለቃሽ ጭስ አይደለም የሚለቅባቸው፣ ቀጥታ መትረየስ ነበር እንትን የሚለቅባቸው። አያስቡትም እንኳን ሊያደርጉት ማለት ነው። አደባባይ እዚህ ይመጣና ግን ከሳውዲ በላይ እኛ ነን፣
እንግዲህ ሳውዲ ነች አሁን በእስልምናው ኤግዛምፕል ተደርጋ የምትወሰደውማ የሸሪያ የምትተዳደረው እሷ ነች። አይደረግም፣ እዛ አይቻልም። በእቷቸዋል አረቡ ምድር። አሁን ኢንካም ስለሚያመጣላቸው ብቻ ነው፣ ገንዘብ ስለሚያገኙበት ብቻ አረቡ ምድር እንጂ እስልምናው በእቷቸዋል። ኢግኖር አድርገውታል። እነ ዱባይ ቱሪዝም ላይ ነው አሁን ፎከስ የሚያደርጉት። ሳውዲም በጣም ትልልቅ ሜጋ ፕሮጀክቶችን ጀምራ ፎከስ እያደረገች ያለችው እንደ ሳውዲ ቱሪዝም ላይ ነው። ቱሪስቶችን እንዴት አድርጌ ስባለው ነው። ሃይማኖቱ ትክክል እንዳልሆነ በደንብ ተረድተውታል። ግን ምንድነው አሁን ላይ ገቢ የሚያገኙበት ስለሆነ ዝም ብለው እያስቀጠሉት ነው ያሉት። ለኢሮፖቹ አትቀበሏቸው፣ እኛ እዚህ ገርፈን ያባረርናቸውን አክራሪ ሙስሊም ነን የሚሉትን አትቀበሉ እያሉ ነው። ድጋፍ አትስጧቸው እያሉ ነው። ከለላ አትስጧቸው እያሉ ነው። እነሱ ጋር ያው ቼክ አድርጉ። በቃ ሳውዲ የምንኖሩ ቼክ አድርጉ። መንገድ ላይ ለመው የማይሰግዱት ኢትዮጵያ ላይ በጣም ቢዚ ሆነው ነው መንገድ ላይ የሚሰግዱት። ኢትዮጵያ በጣም ቅዱስ ስለሆነች ማለት ነው። እስቲ ሳውዲ ላይ ሞክሩት፣ ዱባይ አደባባይ ላይ ሲሞክሩት ጠፍንጎ ወዲያው ጠፍሮ ይልካል። የኢትዮጵያኖቹ በተለይ የምሞክሩት ደስ ይለኛል። አደባባይ ላይ መስገድ አለብን ብላችሁ ሰብሰብ ብላችሁ ሳውዲ ያላችሁ እስቲ አደባባይ ላይ ውጡና የማዳም ቅመሞችም ሰብሰብ በሉና መንገድ ላይ ይፈቀድልን ይፈቀድ በሉና እስኪ መንገድ ላይ ስገዱ። እስኪ ሙስሊም አላችሁ እንዴ? መፍታችኋል እንዴ? መንገድ ላይ መስገድ ሌላውን ማሸበር መፍታችኋል? እስኪ ሞክሯት። እስኪ ዱባይ፣ ሳውዲ፣ ቃታር ሞክሩት። እነኚህ ሙስሊም ሀገራት አይደሉ? ባይ ዘ ወይ በርካታ ክርስቲያን ነው ያለባቸው። አረቡ ምድር የሙስሊም ሀገር ብቻ ነው ማለት አይደለም። በርካታ ክርስቲያኖች አሉባቸው። ከእስልምናውም ወጥተው አሁን ላይ ራሳቸውን ተናግረው አደባባይ ላይ ባወጡትም በርካታ ክርስቲያኖች ነው ያሉባቸው። ኤኒዌይስ ግን አደባባይ ላይ ሌላው ዓለም ላይ ሄደው እንደዚህ የሚጨማለቁት ክርስቲያኑ ስላልነቃ ነው። ክርስቲያኑ መንቃት ስላልቻለ፣ እነሱ ደግሞ ያንን አሸብሯቸው ለማሸበር ተዘጋጁ ስለሚል የማሸበር ዓላማቸውን ታርጌት አድርገው ስለሚንቀሳቀሱ ያንን ግባቸውን ለመምታት ነው። ስለዚህ የሆነ ነገር ሲመጣ ኮሽ ያደርጉና ይላል። አርሲ ላይ በየቀኑ 50 ሰው እየገደሉ ኦርቶዶክሳውያንን በቀን 30 ሰው እያረዱ፣ ኢራን ላይ እንዲህ ተተኮሰ፣ 1 ሕፃን ሞተ፣ 2 ሕፃን ሞተ ይለዋል። እነሱ እኮ እዚህ 50 ሰው በየቀኑ ንጹህ ቤቱ የተኛን ሰው እያረዱ ነው። የአንተን ጩኸት ዳይቨርት ያደርጉና ወደዛኛው አድርገው እነሱ በደንብ ይጮሁትና የአንተን ጩኸት ይቀሙህና እንዳታለቅስም ይከለክሉሃል። አካሄዳቸው እንደዚህ ነው። ከዛ አንተን በእነሱ ዓላማ ውስጥ የማስገባት ብዙ የአዋቂ ስላለ ደግሞ ይከተላቸዋል። በዚህ በእንትናቸው ውስጥ እነሱ ኮረጆ ውስጥ ይገባና በደንብ አብዝተው ሲጮሁ አንደኛው ፈርቶ ይከተላቸዋል። አንዳንዱ ደግሞ በደንብ የተጮኸበት ሁሉ መረጃ ያለው መስሎት ይከተላቸዋል። ከዛስ እነሱ አፐር ሃንድ ያገኛሉ ማለት ነው በዚህ ጩኸት። አንተ 50 ሰው ሞቶብህ ታርዶብህ ምንም ሶሻል ሚዲያም ከበሬ ሳታገኝ ሚዲያም ምንም ከበሬ ሳታገኝ እነሱ አንድ ሰው ሳይሞትባቸው አንድ ሰው ላይ ድንጋይ ተወርሮ ቢፈነከት የእነሱ ከቨሬጅ አግኝቶ የአንተ ክርስቲያን የተባሉት ሚዲያዎቻቸው ላይ ይዘግቡታል። የአንተ ወንድሞች 50 ታርደው ግን እንኳን ሙስሊሙ ሊዘግብልህ የአንተ ክርስቲያኑ እንኳን
የአንተን ሞት ሳይዘግብ እከሌ የሚባል ተመስጊድ ሲወጣ በድንጋይ ተፈነከተ ብሎ ይዘግበዋል። ምክንያት የማሸበር ተሰጦ ስላላቸው ተናበው ስለሚሰሩ ለማሸበር ማለት ነው። የኛው ደግሞ በዛ ሽብር ውስጥ ፈርቶ የነሱን የሚያራግብ አንድ፣ ለመወደድ የሚያራግብ ሁለት፣ የተራገበ ነገር ሁሉ እውነት መስሎት አብሮ የሚያራግብ። በእነኚህ ምክንያት አፐራንድ ያገኛሉ። አይዶን ነው እውነት ይሁን ውሸት ባላቅም ሐሰት ስትደጋገም እውነት ትመስላለች ብሏል አዶልፍ ሂትለር ይባላል። ይበል አላቅም፣ ነገር ግን እውነት ነው አባባሉ። ሐሰትን በጣም በመደጋገምና አብዝቶ በማጮህ ብዙ ቦታ ላይ ሐሰትን በመበተን ጩኸትን ይቀሙህና እነሱ ተበዳይ ይሆናሉ ማለት ነው። የፈለገ ነገር ቢሆን አንተ 50 ሰው ሞቶብህ እነሱ አንድ ሰው ስለተፈነከተው ግድ ይላቸዋል እንጂ ስለ አንተ 50 ሰው መገደል ግድ አይላቸው። ስለ አንተ 50 ሰው መታረድ ግድ አይላቸው። የፈለገ መረጃ እንደዚህ እያሳያቸው አይናቸውን በጨው አጥበው ይክዳሉ። ምክንያቱም ፖሰስ ያደረጋቸው ዴቪል በራሱ ክደትን ገንዘቡ ያደረገ ስለሆነ ከባህሪው የሚወጣው ራሱ ክደት ስለሆነ እነሱ የዛ ግብር ውጤቶች ስለሆኑ የዛ ልጆች ስለሆኑ እውነትን እንዲቀበሉ አይፈቅድላቸው። በቃ ሪፊዩት ነው የሚያደርገው። ከሐሰት ጋር ብቻ ነው ኦልዌይስ የሚስማማው። እና ምንድን ነው መላው? መፍትሄው ምንድን ነው? እንደ ቁራ ዝም ብሎ እንትን ማለት ነው መጮ ነው። እንደ እንቆራሪትስ ዝም ብሎ ቋቋቋቅ ማለት ነው። ማይጮሁ ስለ ክብራቸው ብለው ዝም ያሉ ብዙ አሳዎች አሉ ነው የሚባለው። አትሊስት ባጮ እንኳን እንደ እንቆራሪትም እንደ ቁራም እንደ ቁራና እንደ እንቆራሪት ከሚጮሁት ጋር መሰለፍ አስፈላጊ አይደለም። የነሱን ዓላማ አንግቦ መከተል ጤናማ አይደለም። መረጃ ቤዝድ ማድረግ፣ ክሮስ ቼክ ማድረግ፣ እውነትን መሰረት ማድረግ፣ ሃይማኖትን በየትኛውም ሁኔታ ላይ የሚመቱ ነገሮች ላይ አለመሳተፍ፣ ቅድሚያ ሃይማኖትን ማስቀደም፣ ይሄ ልንገነባበት የሚያስፈልገን ጉዳይ ይመስለኛል። ያም የመጣ የሄደ ሁሉ እንደ ጌታ እንደሌለው ውሸት ወይንም ደግሞ ቀድሞ የደረሰ እሸት ይመስል ማንም ይቀነጥሰን መሆን የለብንም። ቀድሞ የደረሰ እሸት አተር የሚሆን ባቄላ፣ በቆሎ የሚሆን ሌላው ነገር ቀድሞ ከደረሰ ቀንጣሹ ብዙ ነው። ምክንያቱም ከሰው ቀድሞ ስለሚደርስ በዓመት አንዴ ነውና የሚደርሰው እሸቱ አንዱ ናፍቆቱን ሊወጣበት ይቀነጥሰዋል፣ አምሮቱን ሊወጣበት ይቀነጥሰዋል፣ እርቦትም ሊቀነጥሰው ይችላል። ወፎችም እንደዛው ነው። ሌላ አማራጭ የላቸውም። ሌላ ቦታ ላይ የሚሰፍሩበት የላቸውም። ሌላ የሚመገቡት የላቸውም። ቀድሞ የደረሰውን ይቀነጥሱታል። ስለዚህ ቀድመን የተቀመጥን ወንበር እንድንለቅ ሲያዙን አንለቅም ማለትም መልመድ ጥሩ ነው። አንፌር የሆነ ተሆነ ምክንያቱም ሱራ 9:29 ላይ ተፍሲር ኢብን ከሲር ወይንም ደግሞ እንደ ኢብን ተሚያ እና ኢብን ቅያም አልጃውዚ ይህንን ክፍል ባብራሩበት ላይ ስለዚህ ጉዳይ እንትን ባሉት ላይ ምን ብለው ነው ያስቀመጡት? ክርስቲያኑ ከተቀመጠ እንኳን አንድ ሙስሊም ከመጣ ወንበሩን የመልቀቅ ግዴታ አለበት ነው ያሉት። ወንበሩን የመልቀቅ ክርስቲያኑ ግዴታ አለበት። ሙስሊም ባለበት አካባቢ ላይ
ክርስቲያኑ እናቱ እንኳን ብትሞት ድምፁን ከፍ አድርጎ ማልቀስ የለበትም። ሻማ ጧፍ ማብራት የለበትም። ክርስቲያኑ ከፈለገ አይሜን ሙስሊሙ ከፈለገ አዲስ ልብስ እንኳን ክርስቲያኑ ሲለብስ አውልቅ ካለው መስጠት አለበት። ሙስሊሙ በዛ አካባቢ ካለ ደውል ድምፅ ማሰማት የለበትም ቤተክርስቲያን ውስጥ፣ ምክንያቱም ደውል የሴጣን ድምፅ ነውና ጸሎቱን ከፍ አድርጎ ማሰማት የለበትም ነው የሚለው። እኔ ያለው የሚያልኩት እናንተው መጽሐፍ ነው የሚለው፣ መጽሐፍቶቻችሁ ነው የሚለው። ስም ጠርቶ ክርስቲያኖችን ብሎ። ስለዚህ አንዳንዴ አስተምሮቱን ጠንቅቆ ማወቅ በጣም ጤናማ ይመስለኛል። ፕሮፓጋንዳቸውን በደንብ ልትረዱት ይገባል። የእስልምና ፕሮፓጋንዳ አሁን ላይ ሙስሊሞቹ የሚሄዱበትን ርቀት ጠንቅቃችሁ ልታውቁት ይገባል። ኡስታዞቹ ልክ እንደዚህ ከሰዓት እባብ ታውቃላችሁ? የከሰዓት እባብ ይባላል። ከ6 ሰዓት እስከ 9 ሰዓት ምናምን ባለው ጊዜ ውስጥ ያለ እባብ ፀሐይ በጣም እንትን ስለሚለው በቃ ለመናደፍ እንዲህ እየተቅለበለበ ነው የሚሄደው። ሞሽን ባየበት ሁሉ ለመናደፍ ይቸኩላል። ብዙ ጊዜ እባብ እይታው ደካማ ስለሆነ ስለማያይ ሞሽናችሁን ነው የሚከተለው እንቅስቃሴ፣ ወይንም ደግሞ በምታደርጉት ሞሽን ነው ሊነድፋችሁ የሚችለው። ስለዚህ የተንቀሳቀሳችሁበትን እየተከተለ እንዲህ ይላል። በቃ እባብም ሊነድፋችኋል። ዋብያ ሙስሊሞችም እንደዛው ናቸው። የሆነ ቦታ ላይ እንቅስቃሴ ነገር ካለ ያችን ነገር ለመብላት ያንጃብቡባታል ማለት ነው። ስም ያጠፋሉ፣ ታርጋ ይለጥፉላችኋል። ታዋቂ ከሆናችሁም እንደዛው ሂምሌት የማዋረድ ከዛ በኋላ እንደምንም ብለው በእነሱ ቁጥጥር ውስጥ እንድገቡ ታማኝነታችሁን እንድጣጡ ፈርታችሁ አፍራችሁ ሸምዟችሁ ተሸማቃችሁ ከዛ በኋላ እድሜ ልክ ለእነሱ ተገዢ እንድትሆኑ የማድረግ ስራ ይሰራሉ። ይቅርታ እንድትጠይቋቸው ያስደርጋሉ። አሁን ዓላማቸው እንደዛ ነው። ትግራይን ከፍጥረት ሁሉ መጥፎ ነው ካልከው በኋላ ከሰይጣንም መጥፎ ናችሁ ካልከው በኋላ ይቅርታ ይጠይቋል። ተዛ ወዲያ ሸም ይዛቸዋል ትግራዮች ብዬ አላስብም። የትግራይ ስነ ልቦና እንደዚህ በቀላሉ የምሰብረው ነገር ስላልሆነ ማለት ነው። እንዲህ በቀላሉ በቁጥጥር ስር የምታውለው ስላልሆነ። ኡስታዞቹ ግን ዓላማቸውና እቅዳቸው እንደዛ ነው። መጽሐፍቶቻችን ሲገለጡ ግን ጤናማ የሚያምኑ አይደሉም። ከሰው ጋር የሚያኗኑሩ አይደሉም። እና እንደዛ ነው ክርስቲያን። ሚዩት ነህ። ሚዩት ነህ እያወራ ከሆነ ይሰማል? አሁን ትሰማለህ? ኦኬ። ያ የነ ኢብኑ ከሲር የነ ኢብኑ ቀይም አልጃውዚ እንዲሁም ደግሞ የነ ኢብኑ ተይሚያ በክርስቲያኖች በሸሪዓ ሀገር ሲተዳደሩ ምን አይነት ህይወት መኖር አለባቸው የሚለውን ነገር አብራርተውታል። ይሄንን ወደ አማርኛ ትራንስሌት ያደረኩላችሁ ነው። ከፈለጋችሁ አረብኛውን ማሳያችኋለሁ። እና ምንድን ነው የሚለው? የመጀመሪያው በከተማችንም ውስጥም ሆነ በዙሪያዋ አዲስ ቤተክርስቲያን፣ ገዳም፣ የባህታውያን መኖሪያም ሆነ የቄሶች ጸሎት ቤት ላለመገንባት። ሉክ አዲስ ቤተክርስቲያን መስራት አይቻልም፣ ገዳም መገደም አይቻልም፣ ቄሶች ካህናት ደግሞ የሚኖሩበትንም ቤት መስራት አይቻልም፣ በሽሪያ የምትተዳደሩ ከሆነ ማለት ነው። ስለዚህ አዲስ ቤተክርስቲያን መስራት አትችሉም። እሺ፣ የፈረሱ ቤተክርስቲያኖችን ላለመጠገን፣ የፈረሱ ቤተክርስቲያኖችን መጠገን አትችሉም፣ ማደስ አይቻልም፣ በሸሪያ የምትተዳደሩበት ሀገር ከሆናችሁ ማለት ነው። እሺ፣ እንዲሁም በሙስሊሞች ሰፈር ውስጥ የሚገኙትን ላለማደስ። አሁን እንግዲህ አክሱም ለምሳሌ ሙስሊሞች በሸሪያ የሚተዳደሩ ቢሆን የአክሱም ጽዮን ቤተክርስቲያን እድሳት ብትፈልግ ያቺ ቤተክርስቲያን በሸሪያ የምትተዳደርበት ክልል ውስጥ ስላለች ማደስ መታደስ አይቻልም ማለት ነው። ባጭሩ በደንብ እንድትረዱት ሙስሊሞች በቤተክርስቲያኖቻችን ውስጥ በቀንም ሆነ በሌሊት እንዳያርፉ ወይም እንዳይገቡ
ላለመከልከል። ስለዚህ የትኛው ሙስሊም ይመጣና ወይ ቤትህ ወይ እዛ ቤተ ክርስቲያን ውስጥ መጥቼ እዚህ ውስጥ ማረፍ መተኛ ትፈልጋለሁ ካለ ግዴታ ፈቃደኛ መሆን አለብህ። አክሱም ጽዮን ቤተክርስቲያን ለምሳሌ አንድ ሙስሊም በቃ ገብቼ እዚህ ውስጥ ማረፍ ፈልጋለሁ ካለ ይችላል ማለት ነው። መከልከል አይቻልም፣ በሸሪያ የምትተዳደሩ ከሆነ ማለት ነው። ለሚያልፉ መንገደኞችና ለእንግዶች እንዲመች በሮቹን ሰፊ አድርጎ መክፈት። የቤተ ክርስቲያንህንም ሆነ የቤትህን ጣሪያ የግድ ለሚያልፉ ሙስሊሞች መግባት ከፈለጉ በሰፊው መክፈት አለብህ፣ ግዴታ ነው። እሺ ምንድነው? ቃጭላችንን ወይም ደወል ማለት ነው በቤተ ክርስቲያኖቻችን ውስጥ በዝግታ እንጂ ላለማሰማት። ለምሳሌ ጸናጽል ሊሆን ይችላል፣ የቤተ ክርስቲያን ደወል ሊሆን ይችላል፣ ከበሮ ሊሆን ይችላል። በፍጹም ማሰማት አይቻልም። ሙስሊሞች መስማት የለባቸው ማለት ነው፣ በሸሪያ የሚተዳደሩ ክርስቲያኖች ከሆኑ። በቤተ ክርስቲያኖቻችን ላይ መስቀልን ላለማውጣት። መስቀል የመስቀል ምልክት የሁላችንም የክርስቲያኖች አርማ ነው አይደለ? የትኛውም ቤተክርስቲያን ላይ ሄዳችሁ የመስቀል አርማ የሌለበት ቤተክርስቲያን አለ? ክርስቲያኖች የትኛውም ቤተክርስቲያን ሄዱ፣ የመስቀል አርማ የሌለበት ቤተክርስቲያን አለ? በሩ ላይ ሊሆን ይችላል፣ ጉልላቱ ላይ ሊሆን ይችላል። የትኛውም ቦታ ላይ የመስቀል አርማ የሌለበት ቤተክርስቲያን የለም። ስለዚህ በሸሪያ የምትተዳደር ከሆነ እነዚህን ነገሮች ማድረግ አይቻልም። እሺ፣ ሙስሊሞች ባሉበት ቦታ በጸሎትም ሆነ በንባብ ወቅት ድምፃችንን ከፍ ላለማድረግ። ለምሳሌ በሞንታርቦ በስፒከር ይለቀቃል አይደለ? የቅዳሴም ሊሆን ይችላል፣ ወንጌልም ሊሆን ይችላል፣ መዝሙርም ሊሆን ይችላል። ሙስሊሞች ባሉበት አካባቢ በሸሪያ የምትተዳደሩ ከሆነ ይህንን ማድረግ አይቻልም። እሺ፣ በሙስሊሞች ገበያ ውስጥም መስቀልም ሆነ መጽሐፍ ይዞ ላለመውጣት። መስቀል ለምሳሌ አንገታችሁ ላይ ታደርጋላችሁ አይደለ? ክርስቲያኖች መስቀል አንገታችሁ ላይ አድርጋችሁ ነው የምትንቀሳቀሱት። ሙስሊሞች ያሉበት ቦታ ከሆነ ግን አንገት ላይ ያለውን መስቀል በጥሰህ እነሱ እንዳያዩ መሄድ አለብህ ማለት ነው። ግዴታ ነው። እነሱ መስቀሉን ማየት የለባቸውም፣ በሸሪያ የምትተዳደሩ ከሆነ ማለት ነው። ሌላ በጣም የሚገርመውን ነገር ላሳያችሁ። የፋሲካ በዓል ሰልፍ ወይም ደግሞ የሆሳዕናን በዓል ላለማክበር። ፓልም ሰንዴ የሚባለው አለ አይደለ? ሆሳዕናን ዘንባባ ይዛችሁ የምታከብሩትን ለምሳሌ አርብ ስቅለትን እየሰገዳችሁ ነበር አይደለ? እንደዛ እየሰገድክ ማክበር አችልም። ይሄ ለዛ ነው ሙስሊሞቹ ሄደው ያሸበሩት አክሱም ላይ ማለት ነው። ይሄን ነገር ስለሚያውቁ ይሄ ነገር ስለተነገራቸው እንዴት እኛ ባለንበት የትንሣኤን በዓል ያከብራሉ? እንዴት ባለንበት የመስቀልን የክርስቶስን ስቅለት መተው ይሰግዳሉ? በማለት ነው አይደለ? ሞንታርቦ ይዘው መተው ያሸበሩት። ምንጩ ምንድነው? መሰረቱ ምንድነው? እስልምና። ቀደም ያልኳችሁ ማለት ነው። ለፋሲካ ጠብቀው ቢላይ ስላሉ አላልኳችሁም? መረጃው ምን ላይ ነው ያለው? ራሳቸው መጽሐፍ ላይ ነው ያለው። ፋሲካ ማክበር የለባቸው፣ ፓልም ሰንዴን ማክበር የለባቸው። ያው መጽሐፍቶቻችሁ ቀዳችሁ ጣሉት። ታዲያ ሐዲሶቻችሁን ቁርአኑን ቀዳችሁ ጣሉት። ስለዚህ ፋሲካን ጠብቀ የምታሸብረው ፋሲካ እንዳያከብሩ እኛ ባለንበት የሚል መጽሐፍ ስላላችሁ ነው። ለእኛ ክርስቶስ ታረደ፣ እናንተ ደግሞ ቤዛችሁ ማን ነው? እኛ ለእናንተ ቤዛ ነን። ለዛ እኛና አርደ ገነት ልገባ ማለት ነው። ቀጥል። ትንሽ የተወሰነ ልበላችሁና እናበቃለን። እሺ፣ ከሙታኖች ጋር ወይም ደግሞ አስክሬን በምናወጣበት ጊዜ ድምፃችንን ከፍ ላለማድረግ። ለምሳሌ እናትህ ልትሞትበት ትችላለች፣ አንድ ካህን ሊሞትብ ይችላል፣ አንድ ጳጳስ ሊሞት ይችላል፣ አንድ ዲያቆን ሊሞት ይችላል። በፍጹም ሙስሊሞች ባሉበት ቦታ ድምፅህን ከፍ አድርገህ ሀዘንህን በለቅሶ መወጣት አትችልም። አሁን እየቻልክ ያለው ምንድነው? እሱ ቁጥር ገና ስላልበለጥክ ሱራ 3 28ን እየተገበሩት ነው። ሱራ 3 28 ማለት ምን ማለት ነው? ቁጥር እስከምበልጧቸው ድረስ አስመስሉ። በልባችሁ እየረገማችኋቸው በጥርሳችሁ ሳቁላቸው። ጓደኛ መሆን ይችላሉ። የማስመሰል ማለት ነው። በልቡ እየረገመ በልቡ እየጠላ ይህንን አይተገብርብህም። ፋሲካን እንዳታከብር ብሎ አሁን ይህን የሚከለክለውን አይከለክልህም። ቤተክርስቲያን እንዳታድስ ብሎ አይከለክልህም። ሱራ 3 28 ላይ
ግን በውስጡ ይጠላሃል፣ በውስጡ ይረግመሃል፣ በውስጡ ይዘጋጅልሃል። እርግማኑ እንትኑን ይላል። ከዛ ሱራ 8:60 ላይ ማሸበሪያ ያዘጋጅልሃል። እነ አቡ ሃይደር የተናገሩት አለ። ቢላ አላችሁ ወይ? ቢላስ አዘጋጅታችኋል ያሉት አለ። ሊትራሊ መዘጋጀት ነው። ያ ስለዚህ እስከዛ ምንድነው በቁጥር እስኪበልጡ ድረስ በቁጥር እኩል እስኪሆኑ አካባቢና እስኪበልጡ ድረስ እነዚህን ነገሮች ሲደረጉ ሲያደርጉ ላታዩቸው ትችላላችሁ። ነገር ግን አሳያችኋለሁ፣ መረጃውን አሳያችኋለሁ። የትኛውም አረብኛ የሚችል ሙስሊም ካለ የትኛውም ሰው ገብቶ ማንበብና በራሱ መተርጎም ይችላል ማለት ነው። በሙስሊሞች ገበያ ውስጥ ከአስክሬን ጋራ ሻማን ላለማሳየት፣ ለምሳሌ በቀብር ወቅት ሻማ ወይም ደግሞ ጧፍ ሊበራ ይችላል አይደለ? ሙስሊሞች ባሉበት አካባቢ እንደዛ ማድረግ አይቻልም። አሳማዎችን ላለማርባት ወይም ደግሞ ወይን ጠጅ ላለመሸጥ። አሁን ለምሳሌ ባይዘ እነዚህ ነገሮች ሀረር ላይ በብዛት እየተደረጉ ነው። ወይ ሜይ ቢ ብዙ ሰዎች በውስጥ እንደዚህ አይነት ነገሮችን አድሬስ ያደርጋሉ። ሀረር ላይ እንትኖችን እንዳለ እየከለከሏቸው እያባረሯቸው ናቸው። ነጋዴዎችንም እንደዚህ መጠጥንም ሆነ ምናምን ኢቨን ሀረር ቢራንም እንትን እያሉት መሰለኝ፣ እንደዛ ነገር የሰማው መሰለኝ። ግን ጠቃቅን በዛ የሚተዳደሩትን እንትን እያሏቸው አስወጥተዋቸዋል፣ አባረዋቸዋል። ኢቨን ትምህርት ቤትም እኮ ሸሪያ አድርገዋል። ታውቃለህ፣ እዛ ተማሪዎች አሉ እነዚህ አንድ አይነት ትምህርት ቤት ላይ ያ ሂጃብ የሚለብሱ እንትን አንድ አይነት ሆኖ ልብሱ ምንድን ነው? ኒቃቢስት ማለት ነው። አይናቸው ብቻ የምትታየው ሰው ዶሚኔት ስላደረጉ እዛ አፕላይ አድርገውታል። እንትን ላይም ወደ 3 ዞን ነው ምናምን፣ ሶማሌም እንደዛ እንትን አለ፣ የሸሪያ ህግ አድርገውታል። እንግዲህ የሸሪያው ህግ ሆኗል። ስለዚህ አሁን ይተገበራል፣ እዛ ይተገበራል። እዛ ያሉት አካባቢ ላይ አሁን ቤተክርስቲያን ማደስ አችልም። የሀረሩ አክቹዋሊ መድኃኔዓለም ቤተክርስቲያንም ብዙ እንትኖች አሉበት፣ ሽኩቻዎች አሉበት። ለማስፈረስ ብዙ እየጣሩ ነው። እንቅስቃሴዎቻቸው ብዙ እንትኑን ነስተውታል። አስቀድሞ ናሬሽኑን ተነጥቀን ቤተክርስቲያኑ መፍረስ አለበት። ጀጎል ግንብን ዘሆን ታሪካዊ የእስልምና ለማድረግ እንቅስቃሴዎች ስላለ እዛ ውስጥ የመድኃኔዓለም ቤተክርስቲያን አይ ቲንክ ያ ቆየው ካየሁት መድኃኔዓለም ቤተክርስቲያን መሰለኝ መግቢያው አካባቢ ላይ ያለ አለ፣ ምርጥ ቦታ አደባባይ አለ ፊት ለፊቱ። እሱም ቤተክርስቲያን ብዙ ነው እንቅስቃሴው እንዲፈርስ ያለው የሚደረገው። ታሪካዊ ቤተክርስቲያን አይ ቲንክ በአፄ ሚኒልክ ጊዜ የተሰራ ምናምን ይመስለኛል። ረጅም በዩኔስኮም የተመዘገበ ነው። ነገር ግን እንዲፈርስ የማድረግ ስራዎች ተደጋጋሚ እንትን ይላሉ። ወደ ሸሪያው እዛ እየሄዱበት ስላለ ማለት ነው። የማሸበሩ ክርስቲያኑ አብዛኛው ለዘብተኛ ስለሆነ ማገባን ያድርገ ምን አጨቃጨቀኝ አይነት ስታፍ ማለት ነው። እሱ ጋር ማይመጡለት ይመስለዋል። ጋይድ ያ እሺ ምን ይላል? ሽርክን በይፋ ላለማሳየት ይላል። አሁን እዚህ ጋር እንግዲህ ሽርክ የሚሉት ምንድነው? ለምሳሌ እኛ ክርስቲያኖች በስላሴ አማኞች ነን። ስላሴን ማመን ደግሞ እንደ እስልምና ሽርክ ነው። ስለዚህ ስለ ስላሴ መስበክ አይቻልም፣ ስለ ክርስቶስ መስበክ አይቻልም። ለእነሱ መስቀል ማሳየት ሽርክ ነው። ያንን ማድረግ አይቻልም ሙስሊሞች ባሉበት አካባቢ በሸሪያ የምትተዳደሩ ከሆነ። እሺ ሰዎችን ወደ ሃይማኖታችን ላለመጋበዝ ወይም ደግሞ ላለመግባባት። ስለዚህ ይሄን እንግዲህ እነዚህ ናቸው ክርስቲያኖቹ ከሙስሊሞቹ ጋር በሸሪያ ስለሚተዳደሩ ይሄን ቃል ኪዳን የገቡት ማለት ነው። ጭንቅ ሆኖባቸው ሰው ምንድነው? አንድ ክርስቲያን ሙስሊሞችን ወደ ክርስትና መጣራት አይችልም። ሙስሊሞች በማረኩት ባሪያ ላይ መብት ላለመጠየቅ ሙስሊሞች ለምሳሌ የክርስቲያንን ባሪያ በጦርነት ይማርኩና የባክህ ያንን ልጅ ከተማረከ ወይም ደግሞ ሚስትህ ከተማረከች የባክህ መልስልን ብለን መጠየቅ አትችልም። ሚስትህ በጂሃድ ከተማረከች በጦርነት ከተማረከች መጠየቅ አትችልም። ሚስቴ መልስልኝ ብለን ኦልሬዲ የዛ ሰው ባሪያ ስለሆነች ማለት ነው። እሺ ከዘመዶቻችን መካከል ወደ እስልምና መግባት የሚፈልግ ሰው ካለ ላለመከልከል። ስለዚህ አንድ ለምሳሌ እህትህ ወንድም ሊሆን ይችላል ወደ እስልምና መግባት እፈልጋለሁ የሚል ካለ እባክህ ይሄ እውነት አይደለም እና እዚህ ተማርና እውነቱን እወቅ ብለህ መከልከል ወይም ደግሞ ማስተማር አትችልም ማለት ነው። ያንን ሙሉ ፍቃድ ሰጥተህ ወደዛ እንዲገባ ማድረግ ግዴታ አለብህ። እሺ በየትኛውም ቦታ ብንሆን የራሳችንን የተለየ ልብስ ለመልበስ። ይሄ ደግሞ ምንድነው? እንደ ዩኒፎርም ማለት ነው።
ሙስሊሞች በሚኖሩበት ቦታ ላይ ክርስቲያኖች ዩኒፎርም ማድረግ አለባቸው። የራሳቸውን መለዮ ልብስ መልበስ አለባቸው። ለምሳሌ እናንተ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። ያ መታወቂያችሁ ነው፣ የተማሪነታችሁ የሰራተኝነታችሁ መለያ ነው ማለት ነው። ስለዚህ እነዚህ ክርስቲያኖቹ ደግሞ ከሃዲ ለመሆናቸው መለያ ዩኒፎርም ይበጅላቸውና ይሰጣቸዋል። እሱን ነው መልበስ ያለባቸው ሙስሊሞች በሚኖሩበት አካባቢ። እንቀጥል። በአለባበስ በጥምጥም በጫማ ወይም በፀጉር አሰራር ሙስሊሞችን ላለመምሰል። ስለዚህ ሙስሊሞችን መምሰል በየትኛውም አለባበስ በምናምን አይቻልም። ጫማቸውንም የእነሱን አይነት ማድረግ አይቻልም። አለባበሳቸውንም አጠማጠማቸውንም እነዚህና የመሳሰሉትን ነገሮች ማድረግ አይቻልም። እሺ፣ በንግግራቸውም ላለመናገርና በቅጽል ስማችን ላለመጠራት። ለምሳሌ የክርስትና ስም ይኖራችኋል ሁላችሁም ብዬ አስባለሁ። ክርስቲያኖች ኦርቶዶክሳውያን ከሆናችሁ በተለይ የክርስትና ስም ሊኖራችሁ ይችላል። ወልደ ማርያም ሊሆን ይችላል። ለምሳሌ ኃይለ ኢየሱስ ሊሆን ይችላል ስማችን ማለት ነው። በዛ ስም መጠራት በፍጹም አይቻልም። በሸሪያ የምትተዳደሩበት አገር ከሆነ ማለት ነው። የጭንቅላታችንን የፊት ለፊት ፀጉር ላለመላጨት። ስለዚህ የግድ ከነሱ የፀጉር ስታይል ለመለየት አንተ የፊት ፀጉርህን ቁንጮ አድርገህ እነሱን መምሰል የለብህም ማለት ነው። ሌላው ምንድነው? ወገባችን ላይ የራሳችንን መታወቂያ ቀበቶ ለማሰር የውርደት ምልክት ስለሆነ ይሄ ጂዚያ ሲከፍሉ ምናምን የሚያሳዩት የራሳቸው የሆነ ቀበቶ አላቸው። እሱን ቀበቶ ታጥቀው ዘወትር መንቀሳቀስ አለባቸው። ይሄ እስልምና ነው። እንግዲህ ይሄ እስልምና ክርስቲያኖች እንዲኖሩበት እንዲተዳደሩበት የሰጠው ሕግ ነው። ይህንን ይዘው ነው እኛ ሰላም ነን፣ ክርስትና እስልምና የሰላም ሃይማኖት ነው እያሉ ክርስቲያኖችን በየቦታው ለማሸበር የሚጋጋጡት ማለት ነው። ስለዚህ ይሄ አይነት አስተሳሰብ ከማንም ጋር አያናኑራችሁ፣ ከማንም ጋር አያኗኑራችሁ። አሁን ህዝቡ የሚታለልበት በእናንተ የሚሸወድበት በእናንተ የውሸትና የሐሰት ፕሮፓጋንዳ የሚነዳበት ታይም አይደለም በፍጹም። ይሄ ኦልድ ስታይል ነው። አካሄዳችሁን ማስተካከል አትችሉም። አክቹዋሊ እናውቃለን። ምክንያቱም አስተምሮታችሁ ይሄ ስለሆነ አስተምሮታችሁ ውሸት፣ ፖለቲካ፣ ፕሮፓጋንዳ ማሸበር ስለሆነ። ስለዚህ ከዚህ አይነት አካሄድ ለመውጣት ብቸኛ ያላችሁ አማራጭ ምንድን ነው? ያላችሁበትን የውሸት ሃይማኖት የውሸት ትርክት ለቃችሁ መውጣት ብቻ ነው ማለት ነው። አሁን ያነበብኩላችሁ ይሄ መጽሐፍ ነው የኢብን ቀይም። በጣም ኦልሞስት ሁሉም ማለት ይቻላል ስኮላሮች ይህን መጽሐፍ ያምኑበታል፣ ጽፈውታል ማለት ነው። ይኸው ኢብን ቀይም አብደላ ኢብን ሙሐመድ ኢብን አቢበከር ኢብን ቀይም አልጃውዚ ሩሊንግ ኮንሰርኒንግ ዘ ፒፕል ኦፍ ኮቨናንት፣ ቃል የተጋባችኋቸው ሰዎች እንዴት ነው መኖር የሚችሉት የሚለውን መጽሐፍ በጻፈበት ላይ ቮሊዩም 3 ኢብኑ ተሚያም በተመሳሳይ ይሄንን እንትን ይለዋል። ኢብኑ ተሚያም ከዚህ የባሰ ነው እንጂ ያነሳዋል የሚያስቀምጠው። ኢብን ከሲርም በተመሳሳይ ያስቀምጠዋል። ይሄን ፓክት ኦፍ ኡመርን ካነበባችሁ በደንብ እዛ ላይ ግልጽ ያደርገዋል። ፓክት ኦፍ ኡመር ወይም ደግሞ ኢብን ከሲር ሱራ 9:9 ወይም ደግሞ ኢብን ተሚያ ወይም ደግሞ ኢብን ቀይም አልጃውዚ እንዴት አድርገው ክርስቲያኖችን ማሰቃየት እንዳለባቸው እንዴት አድርገው አፐራንድ ሲያገኙ ክርስቲያኖችን ማጥፋት እንዳለባቸው የሚናገር ነው። ለበለጠ መረጃ ክርስቲያን ናይጄሪያ በሉና ምን ያህል ሰፈር እያደረጉ እንዳለ ቼክ አድርጉ። በየቀኑ 20-30 ካነሰ 100-200 ሰው በአንድ ቀን እየታረዱ ነው። በየቀኑ እስከ ትናንትና ድረስ ክርስትና በናይጄሪያ በሉና መረጃዎችን ቼክ አድርጉ። በየቀኑ ማለት ነው። እስከ ትናንትና ድረስ ቼክ ማድረግ ትችላላችሁ። ያልሞቱበት ቀን የለም። ፐርዴ በትንሹ ከ20 ሰው በላይ ይሞታል ኦን አቨሬጅ ናይጄሪያ ላይ ክርስትና እንዴት ነው በሉና ቼክ አድርጉ። ኤኒዌይስ የሆነ ሰዓት ላይ ትንሽ እንደመወራት ተብሎ እንትን ብሎ ነበረ፣ ግን ምንም የቆመላቸው ነገር የለም። ትራምፕም የተወሰነ እንትን ብሎ ስቲል አልቆመም። የዓለም መንግስታት የተወሰኑ ንግግር እንደማደረግ ተብሎ ነበረ። ቪዲዮዎቻቸው ስታያቸው እንዴት እንደሚዘገንን አንገቶቻቸውን ሲቀነጥሷቸው አላሁ አክበር እያሉ እንዴት እንደሚዘገንን እና ከናይጄሪያው የሚለየው ምንድነው? እሱ ሲያርዷቸው እና ሲገሏቸው ብዛት ማታ ላይ ነው አይደል? ማታ ላይ ነው። እነኚህ ቀጥታ ቪዲዮ እየቀረጹ ነው የሚያርዷቸው፣ ቀጥታ እያሳዩ እመጣላችኋለን እናንተንም እያሉ
እየቀረጹ ነው የሚያርዷቸው። ቀጥታ እየታዩ ታዘጋብኛለች። ጽሁፍ ነው ያዘጋዋል፣ ቪዲዮ አይደለም። ግድያ ምናምን ነገሮች ካነበብክ ይዘጋል። ኦኬ እሺ፣ እነግራቸዋለሁ። ዝም ብዬ እንደዚሁ ንገራቸው። ያ 53 ክርስቲያኖች ለሆሳዕና ተገድለዋል፣ ናይጄሪያ ውስጥ ማለት ነው። ወደ አማርኛ ቀይረውና ወደ አማርኛ ቀይረዋል። እሺ ሆሳዕና ማለት እንግዲህ አሁን ማለት ነው። በቃ በየቀኑ የሚገደሉት በየቀኑ አሁን የናይጄሪያ ቆመ ነው የሚመስላችኋል? በየቀኑ 20-30 ሰው የሚታረደው ፐርዴ ማለት ነው። ደግሞ የነሱ እንዲህ ካሜራ እየቀረጹ የሚያርዷቸው ማለት ነው። አላሁ አክበር እያሉ የሚያርዳቸው እየታዩ ጂሃዲስቶቹ እና እንትን አለ እንትኖች ስማቸውን ላለመጥራት ነው ዲቴክት ስለሚያደርገው ቲክቶኩ እዛ አካባቢ ላይ ይታወቃሉ። በቃ ምስሉን ብዙም አታሳይ። ቀጥል። ያ ይሁን እዚህ ፊት ለፊት ያለው ነው። በናይጄሪያ የክርስቲያን ያው ጉግል ትራንስሌት ስለሆነ ነው። በናይጄሪያ የክርስቲያን አካባቢዎች በፓልም እሁድ ፓልም ሰንዴ ማለት ነው በተፈጸሙ ጥቃቶች 53 ሰዎች ተገድለዋል። በአንድ ቀን እንግዲህ በአንድ ቀን አንተ ፓልም ሰንዴ ወይንም ደግሞ ሆሳዕናን አከብራለሁ ብለህ ስትሄድ እምሽክ ያደርገዋል። ሲያስረዱ ራሱ በጣም ነው እንትን የሚለው። እቺ ሚስቴ ነች፣ ይሄ አባቴ ነው፣ ይሄ ወንድሜ ነው፣ እቺ እህቴ ነች፣ ይሄ ልጄ ነው፣ ታረዱብኝ። በጣም ነው የሚጨንቀው። እኔ ብቻዬን ቀረው ምናምን ሲሉ በጣም ቪዲዮቻቸውን ስታያቸው በጣም ፕላስ ደግሞ እንዴት እንደሚገሏቸው ስታይ በኢየሱስ ስም ሴጣን በቃ ትክክለኛ እየሰራበት ያለበት ዘመን። እኔስ ለማንኛውም ነቃ በሉ፣ ነቃ ደንገጥ በሉ። ይህን አልካልናችሁ ዛሬ ክርስቶስ የተነሳበት ትንሣኤን መሰረት ያደረገ የተወሰነ እንበልበት። ምን ይመስላል? ያ ጥሩ ነው። እንግዲህ ዛሬ ትንሣኤ በዓል ነው። ጌታችን ኢየሱስ ክርስቶስ እንደተናገረ ማለት ነው። እነሆ የሰው ልጅ ተላልፎ ይሰጣል፣ በካህናት በጻፎች እንደሚገደል እንደሚሰቀል ከተናገረ በኋላ እሱንም ደግሞ በሶስተኛ ቀን እንደሚነሳ ተናግሮ ነበር እና ያንን የተናገረውን ፈጽሞ እንደተነሳ መጽሐፍ ቅዱስ አራቱም ወንጌላት በግልጽ ሁኔታ አስቀምጠው ይገኛል እና ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል። በታላቅ ኃይል ተነስቷል። ጌታችን ኢየሱስ ክርስቶስ ማንም ያላደረገውን ሉክ እንግዲህ ክርስቶስ ኢየሱስ የተናገራቸው ያደረጋቸው ነገሮች በሙሉ እውነት መሆኑን የምናረጋግጥበት አንዱ ይሄ ነው። ክርስቶስ ኢየሱስ ምን ብሎ ተናግሯል? አንድ የመጽሐፍ ቅዱስ ክፍል ላንብብ እያነበብን የተወሰነም በልበትና ሙስሊሞችንም ደግሞ በተመሳሳይ ይህንን በተመለከተ የምናወራው ሀሳብ ይኖራል ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ክርስቶስ ኢየሱስ ከመሞቱ በፊት ይህንን ተናግሮ ነበር። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ብሎ ይናገራል። ስለዚህ ክርስቶስ ኢየሱስ ከመሞቱ ከመሰቀሉ በፊት እንደሚገደል ነገር ግን በሦስተኛው ቀን ደግሞ ሞትን ድል አድርጎ እንደሚነሳ ተናግሮ ነበር። ይቀጥላል። ከዚህ በኋላ እስከሚሞትበት ሰዓት ድረስ ይህንን እየተናገረ ነበር ለሐዋርያቶቹ ማለት ነው። ክርስቶስ ኢየሱስ የተናገረውን ነገር ድል አድርጎ ተነስቷል። ሞትን ድል አድርጎ ተነስቷል። ስለዚህ ክርስቶስ ያደረጋቸው የተናገራቸው ነገር በሙሉ እውነት መሆኑን የምናረጋግጥበት ዋናው ሊባል በሚችል ደረጃ ማለት ነው መሰረቱ ሞትን ድል አድርጎ በመነሳቱ ነው። ሕያው ሆኖ በመነሳቱ ነው። ስለዚህ አራቱም ወንጌላት ክርስቶስ ኢየሱስ በመስቀል እንደሞተ፣ እንደተሰቀለ፣ እንደተቀበረም ነገር ግን ተቀብሮ እንዳልቀረ ሞትን ድል አድርጎ እንደተነሳ ይናገራሉና በግልጽ አራቱም ወንጌሎች እንደዚህ ይናገራሉ። የሐዋርያው ጳውሎስ መልእክታት 14ቱ መልእክታት ሞቱን ጠቅሶ መነሳቱንም ጠቅሶ ይናገራል። እንዲሁም ደግሞ አንደኛ ዮሐንስ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ ክርስቶስ ኢየሱስ እንደሞተ እንደተነሳ በመልእክታቶቻቸው አስፍረው ተቀምጦ ይገኛልና ሙስሊሞች ለምን አትቀበሉም? የእናንተ ኢሳስ
ስለ እናንተ ኢሳስ የምትነግሩን ነገር ምንድን ነው? እንግዲህ ይሄንን ሐዋርያቶች በግልጽ አስተምረው አልፈዋል። ሐዋርያቶች ይሄንን አስተምረው አልፈዋል። የጌታ 12ቱም ደቀ መዛሙርት ይሄንን አስተምረው አልፈዋል። ወደ እናንተ ስንመጣ ደግሞ የእናንተስ ምንድን ነው የሚለውን ነገር እንፈትሻለን ማለት ነው። እሺ፣ መልካም ጥሩ ነው። ቃል ካለ ሰላም በለን። ቃል ይሰማል አለ የለውም? ሜይ ቢ ኔትወርክ አስቸግሮት ይሆናል። ኦኬ ከድር እንዴት ነህ? እንዴት ነው? ሁሉ ተማም ነው? አለን ኔትወርክ ትንሽ ያስቸግራል መሰለኝ። ኦኬ የኔ ነህ አንተ? ድምፅ ትንሽ ይቆራረጥብኛል። ኦኬ እሺ፣ የእሱ ነው መሰለኝ። አይ ቲንክ የከድር መሰለኝ። ያንተ ኖርማል ነው። ኦኬ እሺ። ክርስቶስ እንደተናገረው ከመቃብር ተነስቷል። ሰው ትንሣኤን እኛ የምናምን ሞተን እንደምንነሳ የምናምን ክርስቶስ ተነስቷል፣ ሕይወትን ሰጥቶናል፣ ሞትን በሞቱ ገሎልናል ብለን እናምናለን። ሞተን አንቀርም፣ ሞተን አንቀርም፣ እንነሳለን የሚለውን በተግባር አሳይቶናልና በዛም እናምነዋለን። ነሲር ሙስሊም ነስር አስወጣሽ እንዳታስገባው ደግሞ። ሰዎች አስቀድመው በሞት ፍርሃት ውስጥ ነበሩ። ከሞትን በኋላ እንነሳም የሚል ፍራቻ ነበራቸው። ስለዚህ ዝም ብለን መብላት መጠጣት ደግሞ ከበላን ከጠጣን እንዲሁ ሞተን እንቀራለን የሚል ነበረ እምነታቸው። ክርስቶስ ግን ሞተን እንደማንቀር እንደምንነሳ ማስተማር ብቻ ሳይሆን ያስተማረውን አድርጎ አሳየናል። እዚህ ማቴዎስ ወንጌል ላይ እንደምትመለከቱት ኢየሱስ ምን አለ? ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች ከሽማግሌዎችና ከካህናት አለቆች ከጸሐፍቶችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጽላቸው ጀመር። መከራ እቀበላለሁ፣ እገደላለሁ፣ በሦስተኛ ቀንም እነሳለሁ። እነሱ ሰው ከሞተ መነሳት የለም የሚሉ ብዙዎች ነበሩ። እንብላ እንጠጣ፣ በቃ ከሞትም ሞትን ነው፣ አፈር ሆነን የምንቀር ነን፣ ስለዚህ ትንሣኤ የለም ብለው የሚያምኑ ነበሩ። ብዙዎቻችንም ሞትን የምንፈራው እንደምንነሳ በደንብ እርግጠኛ ስላልሆን ሊሆን ይችላል። ሞትን የምንፈራው ትንሣኤን ካለማወቅ ሊሆን ይችላል። ትንሣኤን በደንብ የምታውቅ ከሆነ እንደምትነሳ የምታምን ከሆነ ሞት ዚስ ማች የሚያስፈራ አይደለም ማለት ነው። ወደ ተሻለው ዓለም የምትሄድበት ነው እየተባልክ ይህንኛውን ዓለም ብቻ ልወደው አይችልም ማለት ነው። ጥበብ ምዕራፍ 2 ላይ በደንብ ያስቀምጠዋል። ከሞትም ሞትን ነው፣ ተስፋም የለን፣ አፈር እንሆናለን፣ ማንም አያስታውሰን። ስለዚህ እንብላ እንጠጣ፣ በቃ እንደፈለገን እንስከር፣ እንጨፍር፣ እንደፈለገን እንሆን፣ ትንሣኤ የለንም ብለው ያምኑ ነበሩ። ኖ ትነሳላችሁ ሲል ክርስቶስ በስጋ መጣ። ቅዱስ ጳውሎስም ለዛ ነው ክርስቶስ ካልተነሳ እምነታችን ከንቱ ነው የሚለው። ትንሣኤ ለክርስትና የክርስቶስ ሞትና ትንሣኤ ለክርስትና ልቡ ነው፣
ዋና መሰረታችንም ነው። እንነሳለን ስንል ህይወቱን ስለሰጠን ነው። ሞቱን ሽሮ ህይወትን ስለሰጠን። ሞት በአዳም በኩል ገባ፣ ህይወት በክርስቶስ መጣ አይደል? አንደኛ ቆሮንቶስ ምዕራፍ 15 በጣም ወደው ክፍል ነው፣ አንብበው። ንጽጽሩ በጣም ደስ ይላል። ጀምሮ ላንብብላቸው እስከ 15 አካባቢ። እኔ ደግሞ እሺ ከ20 ጀምሮ ወንድሞች ጽሁፍ ሁሉም ይመቸኛል። እሺ ያ አንደኛ ቆሮንቶስ ምዕራፍ 15 እንግዲህ ሐዋርያው ጳውሎስ ስለ ክርስቶስ ኢየሱስ ትንሣኤ ስለ ምስክሮቹ በደንብ የተናገረበት ያብራራበት ክፍል ነው እና ላንብብላችሁ። ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁበት በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። ስለዚህ የሚድኑበትን ሕይወት የሚያገኙበትን ወንጌል ሊነግራቸውን ሐዋርያው ጳውሎስ ከክርስቶስ ኢየሱስ የተቀበለውን ጌታ የነገረውን ጌታ የገለጸለትን ያንን ወንጌል ሊናገር ነው። ያ ደግሞ ህዝቦች፣ ሰዎች የሚድኑበት ክርስቲያኖች የሚድኑበት ነው። ከዛ ውስጥ ምንድነው? ክርስቶስ ኢየሱስ ከሙታን ተነስቷል የሚለው ነው ማለት ነው። ያ የሚያድን ወንጌል ስለሆነ ምን አለ? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛውም ቀን ተነሳ ብሎ ይናገራል። ቀጥለዋለሁ። ክርስቶስ ኢየሱስ አስቀድሞ ምንድን ነው? የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥና ሊያድን እንጂ ለሌላ አልመጣም ብሎ ክርስቶስ ኢየሱስ ይናገራል። ሰዎችን ለማዳን ራሱን ቤዛ ሊያደርግ ነበር የመጣው። ነገር ግን እሱም ደግሞ በሶስተኛው ቀን እንደሚነሳ በጣም በተደጋጋሚ ተናግሯል። ክርስቶስ ኢየሱስ በምሳሌ ነግሯቸዋል። ለምሳሌ ዮናስ በአሳ አንበሪ ሆድ ውስጥ 3 ሌሊትና 3 ቀን እንዳደረ እንዲሁም ደግሞ የሰው ልጅ በከርሰ መቃብር ውስጥ 3 ሌሊትና 3 ቀን ያድራል ብሎ ያ የዮናስን ምልክት እንኳን ተናግሮ ነበር እና ክርስቶስ ስለ ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው እንደተናገረ መጽሐፍ ቅዱስ ይናገራል። ሐዋርያውን ጳውሎስ ደግሞ ጨምሮ ይሄንን ይነግረናል ማለት ነው። እንደተነሳ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል ይልና ከዚያ በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ያ ክርስቶስ ኢየሱስ እንግዲህ ከመቃብር በታላቅ ኃይል ከተነሳ በኋላ ከትንሣኤው በኋላ ማለት ነው ለሐዋርያቶቹ ለ40 ቀን በተለያየ አጋጣሚ ታይቶላቸዋል። በተለያየ አጋጣሚ ብርሃነ ትንሣኤውን ገልጦላቸዋል እና ያንን እየነገረን ነው። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኛል። እዚህ ጋር ትሁቱ ሐዋርያው ጳውሎስ ትህትናውን በዚህ ልክ ነው በነገራችን ላይ የሚገልጸውና ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። የሐዋርያ ሥራ ምዕራፍ 9ን ካነበባችሁ ክርስቶስ ኢየሱስ ለሐዋርያው ጳውሎስ እንዴት እንደተገለጸለት ስለሚናገር ማለት ነው። እና ክርስቶስ ኢየሱስ አናግሮት ነበር ሐዋርያው ጳውሎስን። ክርስቶስ ከትንሣኤ በኋላ ካረገ በኋላ ለሐዋርያው ጳውሎስ ደግሞ ተገልጾለት ነበር እና ያንን እየነገረን ነው። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ። ተመልከቱ የሐዋርያው ጳውሎስን ትህትና ማለት ነው። አስቀድሞ እንግዲህ ክርስቲያኖችን የሚያሳድድ ቤተክርስቲያን የሚያፈርስ ነበረ። ክርስቲያኖችን በኢየሱስ ስም እንዳይናገሩ የሚናገር ነበረ፣ የሚያዛቸውም ነበረ እና ነገር ግን ጌታ ኢየሱስ ክርስቶስ ከተገለጸለት በኋላ የትንሣኤውን ብርሃን ካሳየው በኋላ በፍጹም ልቡ ታዞ ወንጌልን መስበክ ስራ አድርጎ ነበር ማለት ነው እና ያንን እየነገረን ነው። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ ይላል። እንግዲህ ትንሣኤ ሙታን የለም የሚሉ ነበሩ። አሁን አንደኛው ይሄ የአንደኛ ቆሮንቶስ የተጻፈበት ምክንያት ምንድን ነው? ክርስቲያኖች ሆነው ነገር ግን ወንጌል ተሰብኮላቸው በትንሣኤ ሙታን ያላመኑ ነበሩ። አስቀድሞ አህዛብ የነበሩ፣ አስቀድሞ ሃይማኖት የሌላቸው የነበሩ፣ ጣዖት አምላኪያንም የነበሩ፣ ነገር ግን በትንሣኤ ሙታን የማያምኑ ነበሩ እና ያን አስተሳሰባቸውን ይዘው ቀጥለው ነበረ። እሱን ሊገስጻቸው ይህን መልእክት ጽፏል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ።
ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ እርሱ አላስነሳውም እያለ ስለ ትንሣኤ ሙታን እንዳለ ክርስቶስም እንደተነሳ እንደዚህ ይነግራቸዋል። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ለሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ይናገራል። ስለዚህ አስቀድሞ ሞት በአዳም በኩል መጣ፣ ሕይወት ደግሞ በክርስቶስ በኩል ሆነ ማለት ነው። ክርስቶስ ያንን ሙታን አስቀድሞ አንቆ የያዛቸውን ሞት እሱ ደግሞ በታላቅ ኃይል ድል አድርጎ ተነስቷል። ይሄንን እየተናገረ ነው። እሱ የትንሣኤያችን በኩር ነው። ከዚህ በኋላ ክርስቶስን ሞት አይዘውም። እዛው አንደኛ ቆሮንቶስ ምዕራፍ 5 አካባቢ እንደሚናገረው ማለት ነው። ቀጥሉ። ምን አልክ ከድር? የሆነች ትንሽዬ ጥያቄ ነበረኝ። ምንድን ነው? ለምሳሌ ማለት ነው ክርስቲያን በሸፋ ታምናላችሁ አይደል? በሸፋ አዎ። ምንድን ነው ሸፋ ላይ ጥያቄ? በክርስትና ማርያም ሸፋ አታደርገኝም ካልኩኝ ከክርስትና ይወጣል ሰው? አንተ ትወጣለህ እንደዛ ብትል ካልተቀበሉ ማለት ነው። ለምንድን ነው እንደዛ የምትለው? አይ ብዙ እግዚአብሔር ስለሚመስሉኝ ነው። ኦልራይት። አንተ ቁርአን ሸፋ ይሆናል አይሆንም? አይሆነኝም። ኦኬ። ጥቁሩ ድንጋይ ሸፋ ይሆናል አይሆንም? ምንም አይሆነኝም። አላህ ብቻ ነው ሸፋ የሚሆን። መሐመድ ሸፋ ይሆናል አይሆንም? የቱ ጋር ነው ሸፋ ሆናለሁ ያለ? እጅግ በጣም ብዙ ቦታ ላይ ሐዲሶቹን አትቀበላቸውም? ሱራ 651 ላይ አላህ ሸፋ ይሆናል አይደል? አንዴ ሱራ 651 ወይንም 71 አካባቢ ክፈትልኝ ክርስቲያን። ሸፋ ማለት አማላጅ ማለት ነው። ምንድን ነው የምትሉ? አንብበው እስኪ 51 አንብበው። ኦኬ አንብበው። እነዚያም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በቁርአን በእርሱ አስፈራራ ይላል። ከአላህ ሌላ ረዳትና አማላጅ የሌላቸው አማላጅ ማለት ምን ማለት ነው? አማላጅ ማለት በቃ ሸፋ የሚሆን ነው። ሸፋ ማለት ነው። ሸፋ የሚሆንክ ማለት ነው። አማላጅ ማለት ያ የጭንቅ ቀን የሚያስታርቅ ከአንዱ አካል ጋር ሌላኛውን አካል የሚያስታርቅ ማለት ነው አይደል? ከራሱ ጋር ኦኬ፣ ከራሱ ጋር ምሽ የሚለምን አይደለም። አማላጅ ማለት አንዱ ከአንዱ ጋር ለምኖ የሚሆን ብቻ የሚያስታርቅ ማለት ነው። አማላጅ ማለት ለምሳሌ እኔ እናንተ ብንጣላ እንደምንም የሚያስታርቅ ያ አማላጅ ልላክ ወይ ይባላል። ሱራ እዚሁ ከፍ አድርገው 70ኛውን አያም አድርገው አማላጅ ልላክ ወይ ይባላል። ኧረ አማላጅም የለው አስታራቂ የሚል ዘፈን ሁሉ አለ በሀገራችን። ተው እኔስ በደንብ አስተውል። አማላጅ በማስታረቅ ጣልቃ የሚገባ ማለት ነው። ሁለት የተጣሉ አካላት ካሉ እነኛ መካከል ገብቶ የሚያስታርቅ የሚለምን ማለት ነው።
እንደዚያ ከሆነ አላህ ከማን ጋር ነው የሚያስታርቅህ? ከማን ጋር ነው ከራሱ ስትጣላ? ጋር ኦኬ ራሱ ይለምናል ማለት ከራሱ ነው። ጋር ራሱ ራሱ ከራሱ ጋር ምን ማማለድ ለምን አስፈለገው? ኦኬ እንደዚህ ይላል። ራሱ ከራሱ ጋር እነዚያንም በሃይማኖት ሜቢ አንብበው እስኪ። ትንሽ ለእኔ ካሜራው ይርቀኛል፣ አይኔም እሺ እየደከመች ነው። እነዚያንም በሃይማኖታቸው ጨዋታና ላገጥ አድርገው የያዙት ቅርቢቱም ሕይወት ያታለለቻቸውን ተዋቸው። በእርሱም ነፍስ በሰራችው ስራ እንዳትጠፉ አስታውስ። ለእርሱ ከአላህ ሌላ ረዳትና አማላጅ የላትም። ስለዚህ እንደ ቁርአናችሁ አላህ ረዳታችሁ ነው፣ አንድ አማላጃችሁም ነው፣ ሁለት ቡሃሪ 74 9 ክፈተው አንዴ ክርስቲያን። እሺ ኧረ ተው ተው፣ እሱን ተው። ይሄ በቂ እኮ ነው። እኔ ደግሞ ልጨምርልህ። የዋህ የአረብ እኮ ነኝ እኔ። ጋዜጣ ትከፍታለህ እንዴ? የአረብ ጋዜጣ ደስ ይላል። ቁርአንም አለ፣ አይዞህ። ቡሃሪ 74 39 ነው አይደል? አዎ መጀመሪያ አካባቢ መሰለኝ። እስኪ ዝቅ አድርገው። on the day of Allah and messenger shall we see our ላይ Lord በሰርች ላድርገው በእንትን ተሳስቻለሁ። ኢንተርሲ ያ አመጣለን አላመጣልን። አንዴ እሺ ሚለዲስ ነው ቆይ ያሳያል። ጥቁሩ ድንጋይ አይ አይደለም፣ ያው እሱ እኮ እያሳየኝ እኮ ነው። the angels the prophet what ኢንተርሲድ እንደሚያደርገው አንብበው። እሺ እሺ ምን ይላል? ደን ዘ ፕሮፌት ነቢያቶች ኤንድ ዘ ኤንጅልስ መላእክቶች ኤንድ ዘ ቢሊቨርስ ዊል ኢንተርሲድ ያማልዳሉ። ምን ከዛ ይላሉ? በኋላ የመጨረሻው ምልጃ ደግሞ የአላህ ምልጃ እንደሆነ ይናገራል። ይሄን አዲስ ትቀበላለህ አትቀበልም? አረ የራሱን ማን ነው ያወራ? የነዲስ ማን ይመስላል? ማን ትቀበለዋለህ ያራው አትቀበልም? ማን ነው? አሳየው ማን ዝም እንደሆነ። ብዬ ወረቀት ሁላ የመጣልቀው ቡሃሪ ነው። ቡሃሪ ነው። ቡሃሪ ቡሃሪ የታውቀዋለሁ። ቁርአን ውስጥ ቡኻሪ የሚባል የለም፣ ቡሃሪ የሚባል የለም። ኦኬ ስለዚህ አትቀበለውም አይደለ? እንዴ ግዴታ አይደለም መቀበል። አትቀበለውም ማለት ነው። ኦኬ ስለዚህ ሐዲሱ ላይ ግን ምልጃ አለ አይደለ? ነቢያቶች ያማልዳሉ፣ ጥቁሩ ድንጋይ ያማልዳል፣ መላእክቶች ያማልዳሉ። አትቀበላቸውም? ቁርአን ላይ ነኝ የለም፣ ቁርአን ላይ የለም፣ ቁርአን ላይ አትቀበላቸውም? የለም ነኝ እንደዛ የሚል። አትቀበላቸውም? ነኝ እነዚህ እኮ ነብዩ አያውቃቸውም እኮ። መልካም እሺ ሱራ 33 43 እና ይፈትልኝ። ነብዩ አያውቃቸውም፣ ደስ ይላል። ነብዩ ማያውቃቸው ክፍሎች አሉ። ነብዩ ካላወቃቸው ለምንድን ነው እንትን የምትሉት? እኔ አሁን ሰላት አለ ወይ ብትለኝ፣ አዎ አለ። ለአላህ ስገድ፣ ለአላህ ይረድ ይላል፣ አመጣልሃለሁ። አንብበው እሺ፣ ይሄንን አንብበው፣ ክርስቲያን አንብበው። ኦኬ ላንብብለት። እሺ እርሱ ያ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎች ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። ለአማኞችም በጣም አዛኝ ነው። ተቀበለዋለን። ከድር መላእክቶቹም ብርሃን የሚለምኑላችሁ ናቸው። ድምፅ አለ። እንደሚለምኑልን እንሰማለን። ትቀበላለሁ። ይሄን ምን እርሱ ያ ለእናንተ አልሰሙትም እኮ ምን ይላል? አንብበው ድገምና ክርስቲያን። እሺ እርሱ ያ ለእናንተ በእናንተ ላይ እዝነትን የሚያወርድ ነው፣ መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎችም ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። መላእክቶቹ ምሕረትን የሚለምኑላችሁ ናቸው። ይሄን ትቀበለዋለህ ወይ?
አዎ አሁን ዱዓ ያደርጉልኛል ወንድሞች አይደሉ እንዴ? ስለዚህ አማላጅ እኮ ማለት ይሄ ነው። ዱዓ ከለመኑልህ ጸሎት ካደረጉልህ ምልጃ እኮ ይሄ ነው። ላታመልጭኝ አታሯርጭኝ። እንዴ እንደ ዋብዬዎች አይደለሁም እኔ ከበድ እላለሁ። አንድ ልጨምርለት ሱራ 46 31 አንዴ ክፈትለት። ድንገት ስለጠየከኝ ነው እንጂ እኔ ከብድብሃለሁ። ተው ከድር 46 31 እሺ ላንብብለት። ያ እሺ ወገኖቻችን ሆይ የአላህን ጠሪ ተቀበሉ፣ በእርሱም እመኑ፣ ከኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ማነው ቅጣት የሚምረው? ማነው? ቆይ በይ አንዴ መልሰው ከድር ወገኖቻችን ሆይ ፕሊስ ከፋር የአላህን ጠሪ ተቀበሉ። የአላህ ጠሪ ማን ነው? ጥሪ ነው። ጥሪ አይደለም። የአላህ ጥሪ ጠሪ ስላላ የሚጠራችሁ ጠሪ ማን ነው? ለአንብቦ ውስጥ እንደገና ሙሉ አንብበው። ጠሪ ነው ወይስ ምንድን ነው? ጥሪ ነው ጠሪ? እኔ አልገባኝ። የአላህን ጠሪ ጥሪ ከሆነ እሱ ነው እየጠራ ነው ማለት ነው። አላህማ አይጠራህም፣ በመሐመድ ነው የሚጠራ። መሐመድ ነው የሚጠራ። መሐመድን ተቀበል እያለ ነው። እሱ እኮ እንደመጣበት ነው እንጂ የአላህ ጠሪ እያለ እኮ ነው። የአላህን ጠሪ ተቀበል። የአላህ ጠሪ ማን ነው? ቁርአንማ በኋላ እኮ የተጻፈው ቁርአን ራሱ አይታወቅም እኮ እና ስለዚህ ቁርአን ነው ኃጢአቱን የሚምረው ማለት ነው። ችግር የለውም። እንደዛማ በደንብ አስተውል። የአላህ ጠሪ ቁርአን ነው ወይንስ መሐመድ ነው? እንድትቀበለው የታዘዝከው ማንን ነው? እንድትቀበለው የታዘዝከው እኮ ነው እኮ። የአላህን ጠሪ ተቀበለው እንድትቀበለው የታዘዝከው ማንን ነው? የአላህ ጠሪ ማን ነው? የአላህ ጠሪ ማን ነው? የራሱ ነው ቁርአን። ኦኬ ቁርአን እሱ ተብሎ ይጠራል። ጾታ አለው ቁርአን ተጽፏል። ያው ተጽፎ የለ እንደ ጽሁፍ በጽሁፍ ሰፍሮ የለ እንደ ወረቀት ላይ። እሺ ቁርአን ጾታ አለው። አንተ ተብሎ እሱ ተብሎ ይጠራል ቁርአን። እሺ ተስማማው። እሺ ተስማማው። ከድር በአንተ ተስማማው። የአላህ ጠሪ ቁርአን ነው ብሎናል። እሺ ምን ይላል? የአላህን ጠሪ ተቀበሉት። ማንን? ቁርአን ነው ያላህ ጠሪ። እርሱ ቁርአን በእርሱ የተባለው በቁርአን እመኑ። እሺ በቁርአን እመኑ። ቁርአን ከኃጢአቶቻችሁ ለእናንተ ይምራልና ከአሳማሚ ቅጣትም ያድናችኋልና። ቁርአን ከኃጢአት ይምርሃል? ቃሉ የንግግሩ የአምላክ የእንትን ስለሆነ ቁርአኑ ይምርሃል። እናመሰግናለን። በደንብ አስተውሉ። አላህ አለ፣ ቁርአን አለ። አላህ አንተ ተብሎ እንደሚጠራው ቁርአንም ምን ተብሎ ይጠራል? አንተ ተብሎ ይጠራል። ፐርሰን ሆኖ ማለት ነው። እንደገና ደግሞ ኃጢአት መማር ይችላል። አላህ አንተ ተብሎ እንደሚጠራው ሁሉ ቁርአንም ቃሉ አንተ ተብሎ ይጠራል። ፐርሰን ሆኖ ኃጢአትም ይምራል። ሃው መኒ ፐርሰን ዱ ዩ ሃቭ? ሁለት። አላህ አለ፣ ቃሉ ቁርአን አለ። ስንት አካል አላህ አለ? ስንት አካሎች አሉ? ሁለት አካሎች አሉት ማለት ነው። የምታመልካቸው አንተ ተብለው የሚጠሩ የምታመልካቸው ሁለት አማልክት እያመለክ ነው ማለት ነው። እናመሰግናለን። ስለዚህ አንተ ጋር ሲመጣ እንደዚህ ይሆናል። ለምን ምስቀው? አረ የለም እንደዛ የሚባል የለም። አንተ እኮ ነው ያልከኝ ቁርአን ነው ብለህ ያላ ቁርአን ፎና ንግግሩ ሁለት ነው እንዴ?
እኔና አላህን እያመሳሰልከን ስለሆነ እናመሰግናለን። ሱራ 16:74 ላይ ነው እንደዚህ 70 አካባቢ ላይ አላህ ለአላህ ምንም ቢጤ የለውም ምሳሌ አትስጥ ቢለም አንተ ከኔ ንግግር ጋር የአላህም ንግግር እንደኔ ድምፁ እንደኔ ከሆነ እንደኔ ዝርው ከሆነ በአየር ላይ የሚፈስ ከሆነ የአላህ ቃልም ንግግሩም እናመሰግናለን። አላህ ፍጡር ነው ማለት ነው። አይደለም መልስልኝ እንጂ ቀጥታ ይቼ ወይ ከክርስትና ይወጣል እንደዛ አይነት ሰው? እንዴት አይነት ሰው? እሺ አንድ ብቻ ሸፋ የማያምን ሰው አንድ ልስ እመልስልሃለሁ። እሱ ሱራ 5:35 አንዴ ክፈተው። ሱራ 5:35 ኢንቴንሽን ምንድን ነው? እሱ አሁን በምልጃ ላምንም ስትል እመጣበታለሁ። አንዴ 5:35 ይህን ክፍል አንብብና ሲፈስረው ነጃት አንድ የሚታርጊ